በዛሬው ኤፒሶድ የአንድን ታሪክ አውትላይን ምንነትንና ይህን አውትላይንም ለምን እንደምናዘጋጅ በጥቂት ደቂቃዎች እንመለከታለን። አውትላይን ማለት የፊልማችንን ታሪክ ሲን በሲን ትክክለኛ ሲኮንሱን ጠብቆ እንዲሄድልን ለማድረግ አስቀድመን የምናዘጋጀው ጽሑፍ ነው። ይህም ጽሑፍ በእያንዳንዱ ትዕይንት ውስጥ ሊኖሩ የሚችሉትን ድርጊቶችና ንግግሮች ጠቅለል ባሉ ቃላት የምንጽፈው የማስታወሻ ጽሑፍ ነው። አስቀድመን እንደ መነሻ ሐሳብ ያመጣነውን ታሪክ በአንድ እና በሁለት ገጽ ላይ ደግሞ ሲኖፕሲስ እናዘጋጃለን። ይህም ሲኖፕሲስ የፊልማችንን ታሪክ ሙሉ ሐሳቡን የያዘ ሲሆን በሱ ላይ መሰረት በማድረግ ወደ ስክሪን ፕሌይ ጽሑፍ ከመሄዳችን በፊት ካራክተር ዲቨሎፕ እናደርጋለን። ከዛም ለታሪካችን አስፈላጊ መረጃዎችን በመሰብሰብ ወደ ስክሪን ፕሌይ ጽሑፍ እንሄዳለን። ነገር ግን እንዲህ በቀላሉ እንደምናስበው የስክሪን ፕሌይ ጽሑፍ ቀላል አይደለም። ቪዥን ያደረግነውና አልቆ ለማየት የምንሻው ፊልም ትክክለኛውን ስቶሪ ስትራክቸር ካልያዘና በአተራረኩም ደግሞ ቅደም ተከተሉን ካልተከተለ ስቶሪ ቴሊንጉ የተበላሸ ይሆናል። ስለዚህ በስክሪን ፕሌይ ጽሑፋችን ወቅት ትልቅ ጥንቃቄና ትኩረት ማድረግ ይገባናል። ነገር ግን አስቀድመን የተለያዩ የዲቨሎፕመንት ስራዎችን ካጠናቀቅን በኋላ በቀላሉ የየትዕይንቶቻችንን አውትላይን በማዘጋጀት ወደ ዋናው ስክሪን ፕሌይ ጽሑፍ መግባት እንችላለን። በስክሪን ፕሌይ ጽሑፍ ወቅት አውትላይን እንደ ማስታወሻና እንደ አጋዥ መሳሪያ የምንጠቀመው ጽሑፍ ነው። ይህም ማለት ሙሉ ታሪካችንን የሚናገሩልንን ሲኖች በአይምሯችን ባሰብናቸው ልክ እንደ ማስታወሻ እናስቀምጣቸዋለን። ለምሳሌ ፊልሙ ሲጀምር በሲን 1 ላይ እንደዚህ አይነት ነገር እንመለከታለን። ዲያሎጉ ደግሞ ይህን ይመስላል እያልን ዲቴል ሳንጽፈው ነገር ግን በስክሪን ፕሌይ ጽሑፍ ወቅት ጋይድ እንዲያደርገን እንደ ማስታወሻ እንጽፈዋለን ማለት ነው። በዋናነት አውትላይን የምናዘጋጀው ለሁለት ወሳኝ ጉዳዮች ነው። የመጀመሪያው ከላይ እንደተመለከትነው ለማስታወሻነት ነው። ሁለተኛው ደግሞ በስክሪን ፕሌይ ጽሑፍ ወቅት ትክክለኛውን ሲኮንስ ጠብቀን ለመጻፍ እንዲረዳንና እንዲያግዘን ነው። ለማስታወሻነት ነው ስንል በመጀመሪያ ለፊልም የሚሆን ሐሳብ አምጥተን ዲቨሎፕ ካደረግነው በኋላ ስክሪን ፕሌይ ከመጻፋችን በፊት በአይምሯችን ቪዥዋላይዝ የምናደርጋቸው ሲኖች ይመጡልናል። እነዚህን ሲኖችም በስክሪን ፕሌይ ጽሑፋችን ውስጥ ረስተን ሳናካት እንዳንቀር እንደ ማስታወሻነት በአውትላይን ጽሑፋችን ላይ ጽፈን እናስቀምጣለን። ስንጽፍም ብዙ ዲቴል ሳይኖረው በዛ ሲን ውስጥ ልናይ የምንችላቸውን ገጸ ባህሪያትን፣ ቦታውን፣ ድርጊቶቹንና ምናልባትም ዲያሎግ ካለው ምን አይነት ነገር እንደሚያወሩ በደፈናው ሲን 1 ወይም ሲን 2 እያልን እናስቀምጣለን። ከዛ ወደ ስክሪን ፕሌይ ጽሑፍ ስንገባ ያዘጋጀነውን አውትላይን አውጥተን ዲቴል ለመጻፍ ቀላልና ጊዜን የሚቆጥብ ይሆንልናል። ይህም የሚጠቅመን በስክሪን ፕሌይ ጽሑፍ ወቅት ምን እና እንዴት ልጻፍ የሚለውን ችግር ለመቅረፍ እንዲረዳን ነው። ሁለተኛው ደግሞ አውትላይን የሚጠቅመን ለሲን ሲኮንስ ወይም ለትዕይንቶቻችን ቅደም ተከተል ነው። ይህም ማለት በአውትላይን ጽሑፍ ላይ የጻፍናቸውን ሲኖች በስክሪን ፕሌይ ጽሑፍ ጊዜ የትኛውን መጀመሪያ ቀጥሎስ የትኛው ይምጣ እያልን የታሪካችንን ስቶሪ ላይን በጠበቀ መልኩ ሲኮንስ ለመስራት ይረዳናል ማለት ነው። የአውትላይን ሳይዝ ወይም ሌንግዙ እንደየታሪኩና በውስጡ በሚይዛቸው ክስተቶች ልክ የተለያየ ነው። አንዳንድ ፊልሞች ብዙ ድርጊቶች፣ ንግግሮችና በዛው ልክ ደግሞ ሲኖቹ በርካታ ናቸው። ለእንዲህ አይነቶቹ ፊልሞች የአውትላይን የገጽ ብዛት ከፍ ያለ ይሆናል። ሌሎቹ ደግሞ የተመጠነ ሲን ያላቸው ፊልሞች ሲሆኑ በዛው ልክ የአውትላይኑ ብዛት አነስተኛ ይሆናል። ነገር ግን እንደየጸሐፊያኑ የአውትላይን ብዛትና ቅርጽ ከፍና ዝቅ ያለ ይሆናል። ስለ አውትላይን ምንነትና ስለምንጽፍበት ጥቅም ይህን ያህል ካልን በዚህ እናብቃ።